በኢትዮጵያ በተለይም በከተሞች እያደገ በሚገኘው የዲጂታል ክፍያ ስርዓት የማህበረሰቡ የጥሬ ገንዘብ ግብይትና አገልግሎት ወደ ዲጂታል ክፍያ ስርዓት እየተቀየረ መጥቷል። ይህንን የዲጂታል ክፍያ ስርዓትን በመላ አገሪቱ ለማስፋፋት ከሚሰሩ ተቋማት መካከል ኢትስዊች አክሲዮን ማህበር አንዱ ነው። 2003 ዓ.ም ላይ ዘርፉን ሲቀላቀል የባንኮች የክፍያ ስርዓት ተናባቢ የማድረግ ውጥንን በመያዝ ነበር። ያንዱ ኤቲኤም የሌሎቹ ባንክ ደንበኞች እንዲጠቀሙበት ማድረግ መቻል የመጀመሪያ ወደ ገበያ የገባ ነው። እሱን በማስተግበር ነው። ያንዱ ባንክ የክፍያ ነቁጥ ላይ የሌላው ባንክ ደንበኛ ሌላን ካርድ እንዲቀበል ማድረግ ነበረ። ቀጥሎ የመጣ ነው። ወደ ኢትዮጵያ፣ ወደ አፍሪካ እና ወደ ኤዥያ ደግሞ ስትመጪ የካርድ መሰረተ ልማት ላይ አይደለም በብዛት ያለው። በብዛት ያለው ምን ላይ ነው የሚያተኩረው? ሞባይል ላይ ወይም ደግሞ ወጫቸው ቀላል የሆነ ላይ ነው የሚያተኩረው። እንደዛ እንዲሆን የሚያደርግን ቴክኖሎጂ መስራት ነው ማለት ነው እየጀመረ። ኢትስዊች ከዘመኑ ጋር የሚራመድ የዲጂታል ክፍያ ስርዓትን ለማሳለጥ በማሰብ አገልግሎቱን የማሳደግና የማስፋት ስራዎችን ሰርቷል። በዚህም ከባንክ የተሻገረ የግብይትና የአገልግሎት መሰረተ ልማትን መዘርጋት ችሏል። በብዛት ዋሌት የምንላቸው ተጨመሩ ማለት ነው። እንደነ ቴሌብር፣ ኤምፔሳ፣ ካቻ የመሳሰሉት ተጨመሩ ማለት ነው። በሌላ መልኩ ደግሞ ከባንክ ውጭ የሆኑ የባንክ ፈቃድ ሳይሆን ነን ባንክ የሆኑ የክፍያ ስርዓት ኦፕሬተሮች ደግሞ መጡ። አሁንም እነዚህን ሁሉ እንደ ማዕከል ላይ እንዳለ ተቋም የሁሉንም ተናባቢ እንደሚያደርግ ተቋም ደግሞ ለነሱም የሚሆን ተናባቢነት መፍጠር ማለት ነው የሚሄደው። እንደገና አሁንም ይሄን ዘመኑን የዋጀ ፈጠራ ደግሞ ያስፈልገዋል። ስለዚህ ከአንድ ባንክ ወደ አንድ ባንክ ብቻም ሳይሆን ከአንድ ባንክ ወደ ሌላ ዋሌት፣ ከዛ ዋሌት ወደ ባንክ፣ ከዋሌት ወደ ዋሌት የሚደረገውን ደግሞ ተናባቢነት ሰራን ማለት ነው። በዲጂታል የክፍያ ስርዓት ውስጥ ማህበረሰቡ ለስራ ፈጠራ ብድር ቢፈልግ ከክፍያ ስርዓቱ ጋር ተናባቢ የሆነ የተደራጀ መረጃ ያስፈልጋል። ከከተማ አልፎ ገበሬውን ታሳቢ ያደረጉ የዲጂታል ክፍያ ስርዓቶችን ተደራሽ የማድረግ ስራ መስራት የቻለው ክፍያ ፋይናንሻል ቴክኖሎጂም አርቲፊሻል ኢንተለጀንስን በመጠቀም ለችግሩ መፍትሄ ይሆናል ያለውን ስርዓት መዘርጋት ችሏል። በዋነኝነት አርቲፊሻል ኢንተለጀንስን በመጠቀም እና ዳታን በመጠቀም ዳታ ስንል ደግሞ ይሄ ከባንክ ትራንዛክሽን ሲስተም የምናገኘው ዴታ ሳይሆን ኦልተርኔቲቭ የምንለው አማራጭ የመረጃ ምንጮች በመጠቀም በዋናው ስርዓት የማናገኛቸውን የግለሰቦች መረጃ የምናገኝበትን ስርዓት ነው ያጎለበት ነው። ይህንን በማድረግ ባንኮች ወይም የተለያዩ ፋይናንሻል ኢንስቲትዩሽኖች ብድር መስጠት የሚችሉ ስለ አንድ እኛ በተለምዶ አንደር ሰርቭድ እንለዋለን ማለት ፋይናንሻል ዘርፉ ላይ መምጣት ኖሮበት መካተት ኖሮበት ያልተካተተውን ማህበረሰብ እንዲያካትቱ መረጃ እንሰጠዋለን። ይሄ በተደራጀ መልኩ የአርቲፊሻል ኢንተለጀንስ ቴክኖሎጂን በመጠቀም ማለት ነው። የዲጂታል ክፍያ ተቋማት የሚሰሯቸው መሰል ስራዎች በተወሰነ ቦታ የነበረውን አገልግሎት በሌሎች አካባቢዎች ተደራሽ ያደርጋል። ይሄ ደግሞ አካታችነትን ማረጋገጥ የሚያስችል ነው። ነጋዴውም፣ ባንኮቹም፣ አነስተኛ የፋይናንስ ተቋማትም፣ የክፍያ መሳሪያ አውጪዎችም፣ የክፍያ ስርዓት ኦፕሬተሮችም፣ መንግስትም፣ የቢዝነስ ተቋማትም በዚህ የሚካተቱ ይሄን የሚጠቀሙ መሀል ላይ ያለ ለሁሉም መሰረተ ልማት የሚሰጥ ተቋም ብለሽ መውሰድ ይቻላል። እስካሁን ድረስ ከ1 ሚሊዮን በላይ ኢትዮጵያ ውስጥ ያሉ ሴቶች፣ ወጣቶች፣ አርብቶ አደሮች፣ አርሶ አደሮች እና አነስተኛና ጥቃቅን ዘርፍ ላይ የሚሰሩ የንግድ ተቋማት ከ55 ቢሊዮን የኢትዮጵያ ብር በላይ በብድር ያለምንም ማስያዣ እንዲያገኙ የሚያስችል ቴክኖሎጂ ነው። የዲጂታል ክፍያ ስርዓት መኖር ለዲጂታል ኢኮኖሚ እድገት ወሳኝ ሚናን ይጫወታል። ኢትዮጵያም የዲጂታል ክፍያ አገልግሎትና ግብይትን የሚያዘምን ስርዓትን በየጊዜው እየዘረጋች ትገኛለች። ይሄ ደግሞ ስርዓቱን መሰረት በማስያዝ የዘርፉ ተቋማትን በማሳደግ ሀገር የያዘችውን የዲጂታል ጉዞ የሚያሳልጥ ነው። አርቲፊሻል ኢንተለጀንስን ስቴት ኦፍ ዘ አርት የሆኑ ቴክኖሎጂዎችን ገበያ ላይ ለሚያወጣቸው ፕሮዳክቶች በመጠቀም የሚሰራው ስራ በጣም ከፍተኛ ነው። ሁለተኛ እዚህ እኛ የምንሰራው ስራ ብቻ ሳይሆን ክፍያ ፋይናንሻል ቴክኖሎጂ ወደ ገበያው ከፍተኛ መጠን ያለው የዘርፉን ባለሙያዎች የአርቲፊሻል ኢንተለጀንስ ባለሙያዎችን እያሰለጠነ በታርጌት 700 የሚያክሉ ማለት ነው ዳታ ሳይንቲስት፣ ዳታ ኢንጂነርስ፣ ኤአይ ኢንጂነርስ፣ ፕላትፎርም ኢንጂነሮችን ከአጋር ተቋማት ጋር በመሆን እያሰለጠነ ወደ ገበያው እያስገባ ያለበት ጊዜ ነው ያለው። ወደ ገበያ ለመግባት ሲመጣ አንድ ፋይናንስ ተቋም ይሄን ቴክኖሎጂ አሟልቼ ይሄን መሰረተ ልማት ዘርግቼ ይሄን አድርጌ የሚል ከሆነ ምንድነው የሚሆንበት?
በጣም ረጅም ጊዜ ይወስድበታል። አንዳንዴም ደግሞ ካፒታሉን በሙሉ ይበላበታል። እኛ ግን እኒህ በተለይ ላለፉት 5 ዓመታት ለምሳሌ አዳዲስ ባንኮች አዳዲስ ተቋማት ሲቋቋሙ ሁሉም እኛ የምንሰጠውን የጋራ መሰረተ ልማት የጋራ ስዊች፣ የጋራ ዋሌት፣ የጋራ ኤጀንት ማኔጅመንት፣ የጋራ ሪኮንሲሌሽን እየተጠቀሙ ወዲያውኑ ወደ ገበያ ሲገቡ ለደንበኞቻቸው የዲጂታል አገልግሎትን መስጠት ነው የቻሉት ማለት ነው። ሁሉንም የሚያሳትፍ የክፍያ ስርዓትን ከመገንባት ባለፈ ደህንነቱ የተጠበቀ ታማኝ፣ ፈጣንና ቀልጣፋ ስርዓትን መገንባት በትኩረት ሊሰራበት የሚገባ ጉዳይ ነው።